ወጥተሽ መዳም ቤት ትከፍላለሽ። ገብተሻል? እኔ ኦልሬዲ ጨርሻለሁ እኮ። የማን ጊዜ? የኛ ነው ጊዜ፣ የኛ ነው ጊዜ፣ የኛ ነው ጊዜ። እሺ ስም የኦሮሞ ባለ ጊዜ ነው ያለው እኮ። ታዲያ አማራ መብት የለውም ማለት አይደለም። እኔ በነገራችን በኢትዮጵያ ምን አባሽ ታመጫለሽ? እኔ ሰው ስለ ብሔር እኔ አይመለከተኝም። እንደዚህ ብሔርን ሜንሽን ባታረጉ ደስ ይለኛል። እሺ የኛ ነው ጊዜ እያለች መዘፍነው እሷ ናት። ይሄኛው ቮይስ ልካልሽ ሳይሆን እየተደዋውላችሁ ስታወሩ ሪከርድ አድርገሽ ነው። ቮይስም አለኝ ስናወራም ደግሞ እንደዛ አለችኝ። እኔ ምንም ማለት አልችልም እኮ አቡዬ፣ ይሄው እንደሰማሹ ነው። በቃ እንደዚህ ስትለኝ ነው እኔ ደም የሚፈላው። በቃ እኔ ምን ትሁን ዘሯን ጠይቂያት አይደለም ያስጠፋችኝ የጠፋው። ኧረ አይደለ ብዙ ሰዎች ሚስቁ የሚያወሩ ቲቪ ከሆነ ዝጊው። ኧረ ቲቪ አይደለም ሳሎን ሰዎቹ ናቸው የሚንጫጩት። ከራኩ ደግሞ ኔትወርክ። መዳም ቤት ነሽ? ኖ ኧረ መዳም ቤት ነኝ አቡዬ። ቁጥሬን ስጭኝ አልሻትስ ጓደኛሽ እኮ መዳም ቤት ተገናኝተን ዛሬ አርብ አይደለ? አርብ ይሰባሰባሉ። ኦኬ። ሰዎቹ ልጆቻቸውን ይዘው መጥተው ነው? አዎ እኔ ልጇ ቤት ነው የምሰራው፣ እናቷ ቤት መጥተን ነው። ኦኬ ገባኝ። ብሬን ተበላው ማለት ምን ማለት ነው? አልገባኝም። ምን ማለት ነው? አንቺ ባለሽበት ብሬን ተበላው። እንዴት አንቺ ባለሽበት ምድር ብር በላ ነው? እንኳን እኔ ባለውበት ፖሊስ ባለበት እየተበላችሁ አይደል? ምን ልትሆን ሰጠህ አንተ ብር? እሺ አሁን ሂባን እንስማት። ሀቢ ነው የሚለው። ሀቢን እንስማት። ሁላችሁም እየገባችሁ መግባቴን ማመን አልቻልኩም። ልቤ ድው ድው አለ፣ ትንፋሽ አጠረኝ። ወይኔ ጉዴ ምናምን የምትሉኝ ምንድን ነው? ከድሮ ጀምሮ ነው እና የምከታተልሽ ምናምን አደም ብል ማመን አልቻልኩም። እና እሺ እና ያው እኔ ማለት ታሪክ ኖሮኝ ምናምን ሳይሆን ዲስት አንቺን ይሰማል። እናቴ ወደ ጉዳይሽ ትገቢ ነው ውድ ሀቡዬ ልክ ያለው። እሺ እናቴ እሺ የኔ ውድ እየሰማንሽ ነውማ። እሺ እና አሁን ላይ በቃ ካንቺ ምክር ፈልጌ ነው። እሺ እናቴ እኮ ምክር በምን ጉዳይ ልምከርሽ? ከስምሽ ተነስቼ ልምከርሽ? በምን ጉዳይ? ሀቢባ አባላለሁ። ሀቢባ? ኧረ ሞክሼ ታዲያ ቆፍጠን በያ እንደ ሀቢባ ማሬ። ሀቢባ ሆነሽ እንደዚህ ትርበተበቻለሽማ። ሀቢባዎቹ ቆፍጣኖች ምናምን። እሺ ማንፈልጊው እሺ ማለት አንዴ ቮይስ ላደርግ ነው። አንዴ ሀቡዬ አንዴ ሀቡ አንዴ ጠብቂ። እሺ አሁን ላይ ማለት ተምሬ ምናምን የምኖረው ደሴ ነው እና በጣም በቃ ሰክሰስፉል ለመሆን በቃ በጣም ማለት በትምህርት ቤተሰቦቼ ምናምን በትምህርት እንደሚያልፍልኝ ምናምን በቃ ይሄ ትምህርት ህይወት እንደሆነ ምናምን እየነገሩኝ ምናምን ነበር ያደግኩት ማለት ነው። እና ተምሬ ምናምን በቃ መጨረሻ ላይ ሰክሰስፉል እንደመሆን ምናምን ነበር የማስበው። ከዛ ኢቨን ትምህርት ቤት ሁላ ስውል ምናምን በቃ ዝም ብዬ ምግብ ሳልበላ ሙሉ ቀን በቃ ሳነብ ምናምን እንደዚህ ምናምን ነበር የምውለው ማለት ነው። እኔ ምልሽ ሀቢባ ችግር ላይ ነኝ የገንዘብ አይደለም ብለሽ ነው የገባሽው እኮ። የገንዘብ እኮ አይደለም እኮ ችግር ላይ ነኝ ብለሽ ነው የገባሽው። ስለምንድን ነው የምታወሪው? እዚህ ቤት እኮ በጣም ብዙ ችግር የምንሰማበት ቤት ነው። ብዙ ችግር ላይ ያሉ ሰዎች የሚገቡ ምንድን ነው ምናምን። አንዴ ቆፍጣን ብለሽ ችግርሽን ንገሪ። ምን ስራ ነው የምትፈልጊው? ስራ ነው ያጣሽው? ተምሬ ስራ አጣው ነው? ተመርቄ ቁጭ ብያለሁ ነው?
ቱ ዘ ፖይንት ማለት አልጨረስኩም ገና እኮ ማለት ከመጀመሪያ ስትይ ነው ማውራት ብዙ እንትን ስለማልችል እኮ ትምህርት አልጨረስሽም እንጂ እንድትጨርሺ ምን እናርግልሽ ነው እና አሁን ላይ እሺ ግን ይቅርታ ማለት የገንዘብ አይደለም ብዬ ስለገባውኝ እና ብቻ ተምሬ ምናምን ከዛ ከ3 አመት በፊት ምናምን እንደዚህ መታመም ምናምን ጀመርኩ ማለት ነው ማለት ከዛ ሐኪም ቤት ሲሄድ ምናምን ሜቢ እዚህ ጋር አሁን የህክምና ባለሙያ ምናምን ካለ የህክምና ባለሙያ የለም አቅራቢያሽ የሚገኝ ፖሊስ ጣቢያ ማን ነው አቅራቢያሽ የሚገኝ ሆስፒታል ሂጂ የህክምና ባለሙያ ያለው ሆስፒታል ውስጥ ነው ቲክቶክ ላይ አይደለም እሺ እኔ ግን አምኜሽ ነበረ ያስገባሁሽኝ የእውነት ችግር ላይ መስለሽኝ አስቤልሽ ነበር ያስገባሁሽ ግን አንቺ ልትሞላቀቂ ነው የገባሽ በጣም ያሳዝናል ስንት አይነት ጉድ ስንት አይነት ችግር የምንሰማበት ቤት ውስጥ ገብታችሁ ውስጥ ልሙድ ለመያዝ ምናምን ሙልቅቅ ብልጥጥጥ ለማለት ስትሞክሩ እዚህ ቤት ጊዜ የለንም እኛ እሺ ብዙ ችግረኛ አለብን ኢቭን በውሸታም መሆንሽ የሚታወቀው የምትፈልጊውን አታውቂውም ምን ፈልገሽ እዚህ ቤት እንደገባሽ አታውቂም ከተታለሉልኝና ካገኘው መማሪያዬን ልጨርስ ብዬ የሆነ ነገር ልብላ ወይ የትምህርት ቤቴን ክፈሉልኝ ልበል ትምህርቴን አቋርጫለሁ ወይ ደግሞ ታመሚያለሁ የመታከሚያ ብዬ የሆነ ነገር ብቻ ያገኘሁትን በዚህም ሆነ በዚህ በተመቸኝ ቀዳዳ ገብቼ የሆነ ነገር ይዤ ልውጣ ነው እዚህ ቤት እንደዚህ አይነት ነገር አይሰራም ፈርስት ኦፍ ኦል አንድ ሰው ዋሽቶ ከገባ እዚህ ቤት ውሸታም ነው ውሸታም አናስተናግድም ኦኬ በፈጣሪ ስለፈጣሪ የሚታሉን ማ ነቀልኩሽ ተመልሰሽ ነ እሺ ቆይ ልጅቷ እንትናች እንዴት እንደምንሰማሽ አላውቅም በእውነት ኤልፎን ነው የሚሆነው ቆይሽ ኤልፎን ይላወጣ አይደለም ኤልፎን አይደለም የሰዎቹ ጫጫታ አሁንስ ነው እሺ ቀጥይ እሺ እና ሀቡዬ እንደዛ ካረገችኝ በኋላ ካስጠፋችኝ ቤት ሄዳ ማለት ነው ማለት ነው እና አሁን ሰዎቹ ጋር የ4 ወር ደሞዝ አለኝና ደጋግሜ ስጠይቀው እንደሚሰጠኝ ማለት እሰጥሻለሁ ብሎኛል ግን ምን አለኝ ኢቃማሽን የባንክ ደብተርም የለኝም ከዚህ በፊት እና የባንክም ግዴታ ስለሆነ አሁን ሳውዲ ላይ እንድታወጣልኝ እፈልጋለሁ ብዬ ስለው ኦኬ እሺ አወጣልሻለሁ ግን ኢቃማሽ ጊዜው ስላለፈበት ላይ ኢቃማ 600 ወይም 650 ብር ያስፈልግሻል አለኝና ኢቃማውን የሚያሳድስልኝ እሱ ነው ወይስ እኔ ነኝ በራሴ ገንዘብ ማሳድሰው አይንና እውነት አንቺና እሷ እንደምትተዋወቁ አብራችሁ የተነሳችሁት ፎቶ አለ አብራችሁ ያወራችሁት ይሄው ድምጿ አለኝ እንግዲህ ቆይ እንዳትልልተው ፎርዋርድ አድርገው ወደ ሌላ ስልኬ ድምጿ አለኝ ከድምጿ ጋር እናመሳስለዋለን አንድ አይነት ሰው ከሆነች እሷ ናት እየዋሸች ያለችው ስለዚህ ከውሸታም ጋር ሳይሆን ከሀቀኛ ጋር እንቆማለን መጀመሪያ እንፈልጋለን እኛ ማስረጃ እንደምትተዋወቁ ማስረጃ አለኝ ወይ ቀደምኳት ስደልተው እኔ ልክ ፎርዋርድ ሳደርገው እሷ ስደልተው ይኸውላችሁ ትልቁ ማስረጃ አንድ ሰው ውሸታም ሰው ምን ያደርጋል ዚስ ፐርሰን ዲሊት ደ ሜሴጅ እኔ ግን ኦልሬዲ ወደ ሌላ ስልክ ፎርዋርድ አድርጌው ነበር እንዲህ ነች አቡዬ አትቀድመኝ ቀደምኳት
ማሪ ቀደምኩሽና ቮይሱን ወደ ሌላ ስልኬ ፎርዋርድ አድርጌው ነበር። ሶሪ ቀድሜሽ ከመደለትሽ በፊት እኔ ፎርዋርድ አድርጌው ነበር። ደግሜ ልላክልሽ ማረጋገጫ ፎርዋርድ እንዳረኩት እንድታረጋግጭ እናቴ። ከፈለግሽ ልክልሽ ፈቃደኛ ነኝ። እሺ ድምጿን እናመሳስላለን። እዚህ ጋር ለእኔ ከላከችው ድምፆች ላይ እየከፈትኩኝ 2 ድምፆች ልካለች። እሷ ብደልተውም እኔ ወደ ሌላ ስልኬ ቀድሜ ፎርዋርድ አድርጌው ስለነበር ላይቭን እየተከታተለች ስለሆነ ፎርዋርድ ላርገው ስል ገብታ ድልት ስታደርገው እኔ ኦልሬዲ ቀድሜ ሰከንድ ቀድሜያት ነበረ። እሺ እኔ የምትፈልጊውን አረግልሻለሁ አቡዬ። ሁሉም መረጃ አለኝ እኔ አስቀምጨዋለሁ። ኦኬ ስለዚህ አሁን ማስረጃዎችሽን ዋን ባይ ዋን ቮይሷን እየሰማሽ አንድ ግለሰብ ነው ከዛ አብራችሁ የተነሳችሁት ፎቶ ካለ እኔ በሰው ምስክር ስለማላምን ነው በዶክመንት ስለማምን ነው። አዎ አብራችሁ የተነሳችሁት ፎቶ ካለ ምናምን በቃ እና ደግሞ ሀቡዬ ሴትዮዬ ጋር ሂዳ ኮንትራት ያስጠፋችን ሴትዮ ቤት ሂዳ ይቺ ልጅ ሌባ ነች፣ ኮንትራት የሚሰሩ ልጆችን እያስጠፋች እሷ የምትተዳደረው ቤት ክራይ እያስከፈለች ነው። ስለዚህ ፓስፖርቷን ስጡኝ ብላ ፓስፖርቴን ተቀብላ የድፍረቷ ድፍረት ፓስፖርቴን በፔጇ ለጠፈችው። ከዛ ሴትዮ ይህን አይቻልም ቶሎ ብለሽ አሁን ቪዲዮን ዳውንሎድ አድርጊው። ከስሻለሁ በኤምባሲ ከስሼ ኤምባሲ ተጠርታ ይቅርታ ጠይቃ ነው የመጣችው። ከዛ ላይ ብላይ ገብታ ማንንም ሰው ይቅርታ አልጠይቅም እኔ ኦሮሞ ነኝ ባለጊዜ ነኝ እንደፈለኩ ብሔር መጥራት አይቻልም። ባለጊዜነቷን እዛው ባለጊዜ ነኝ የምትልበት ቦታ ትላለች። ባህሬን ላይ ባለጊዜ ነኝ ብሎ ሳይንስ የለም። ባህሬን ያለች እኮ ከሀገር ሰው እንዴት ከሀገር ሞቶ ባለጊዜ ነኝ ይላል? ባለጊዜነትሽ እዛው የለመድሽበት ቦታ ላይ ባለጊዜ ነኝ ልትይ ትችያለሽ። ከኢትዮጵያ ከወጣሽ በኋላ ግን እያንዳንድሽ እኩል ነው የምትዳኘው። እኩል በምትኖሪበት ሀገር ነው የምትዳኝ። ምንድን ነው ባለጊዜ ነኝ? በቃ እንደዛ ብላ ፓስፖርቴን ሂዳ ተቀብላ ፓስፖርቴን ለጥፋ እንደዛ አለች አቡዬ። እኔ ምንም ነገር ሳሊዝ እኔ ነኝ ሌባ የተባልኩት። የ9 ሰው ዕቁብ ገብቼ እንዴት 10 ሰው ዕቁብ ይዛ ጠፋች ተብሎ ይለጠፋን? ሀቅ ባለበት ሀገር ላይቡ ላይ ሲገባ አመነች። እኔ የቤት ክራይ ሳልክ የዕቁብ ብር ብቻ ልኬላትኝ አላከችም አለች። ከዛ እኔ ስላልደለትኩትኝ ደረሰኙን ይዤው ነበረ። ደረሰኝ አምጡ ሲባል እኔ በእውነት ድርቅ አልኩ ልኬላታለሁ ብዬ። ደረሰኙ ጠፍቷን እንዳጋጣሚ ሴትዮ ልካልኝ ስለነበረ እሷ ጋር ተገኘ ደረሰኙ። መዳሜ ጋር ተገኘ። እሷ ክዳይ ማለት ነው። ከዛ ከመዳሜ ያለውን ደረሰኝ ነው አሳይቼ እኔ እንደላኩላት ያረጋገጥኩት። እኔ የማንንም 5 ሳንቲም የምፈልግ ሰው አይደለሁም። እውነት ካላት በገባሁበት ሁሉ ነይና አውሪ። እኔም ብሎክ አርጋኛለች። በነገራችን ላይ እኔም ብሎክ አርጋ እዛ ስትሄድን እኔ ትክክል እኔ ደግሞ እሷ በሄደችበት ሁሉ ከሷ ጋር ማውራት አልፈልግም። እውነት ካላት እኔ ስታማኝ እኔ ገብቼ ማውራት እፈልጋለሁ። እሷ ግን እኔም ቦልካኝ በዚህ ልክ እኔ ነኝ በቃ ግዴታ እኔ እስካስጠፋዎች ድረስ ግዴታ ባህሬን ምድር እስካለሽ ድረስ ግዴታ ቤት ኪራይ መክፈል አለብሽ ነው የምትለው። እና አሁን ራሱ በቃ አንቺ ቤትም አግኝቼ የሆነ ነገር አረግሻለሁ ነው የምትለው። እኔ ለልጄ መኖር እፈልጋለሁ። በእርግጥ ምንም አታመጣም፣ ግን እኔ ለሷ አላንስም። እኔ የምፈራው እሷ ብዙ ጊዜ ስለቆየች በሆነ ጥማጥም እንዳትመጣብኝ ብቻ ነው። አሁን እንደዚህ እያልሽ ለማንም የልብ ልብ አትስጪ። ሁሉም ሰው እኩል ነው። እሷም እንደምትዩ የምታስጠፋ ከሆነና ኢጃዛ ቤት ራናዊዎችን ሸክሽጋ የምትኖር ከሆነ ህግ አለ ባህሬን ላይ፣ በህግ ትጠየቃለች። ኦኬ እሷም አንቺም እኩል ናችሁ። ሁለታችሁም ሁለተኛ ዜጋ ናችሁ ባህሬን ላይ። ማንም አለቃ የለም። አንድ ሰው ወረቀት ስላለው ሌላ ሰው ላይ አለቃ መሆን ይችላል ማለት ነው? አይደለም፣ አይችልም። እሷ ሀቡዬ ባህሬናዊ አግብታ ባህሬን ልጅ አላት። በዛ ነው የምትመጻደቅብኝ። እኔ ባህሬናዊ ነኝ ነው የምትለኝ። ኔቨር ልትሆን አትችልም። ባህሬኒ ታግባ ከባህሬኒ ትውለድ እንጂ ዜግነት አይሰጥም አረብ ሀገር። እሷ እንደዛ ነው የምትለው። እና ይኸውልሽ እኔ ምንም ነገር አልፈልግም ከሷ። ግን ሴትዮ ሳትቀር ምንም እንዳትፈሪ ከፈለግሽ እኔ ስራ አስገባሻለሁ አለች። አንቺ ከባህሬን ብትሄጂ እኮ ሌላ ሀገር መምጣት ትችያለሽ። ለምን ቀጥታ ሄደሽ ፖሊስ ጣቢያ እሷ እንዳስጠፋችሽ ማስረጃዎችሽን አታቀርቢም? እኔ ገና አቡዬ እንደዛ ማድረግ እችላለሁ። ባይዘወይ አርፋ ካልተቀመጠች እኔ አሁን ላይ መግባት አልፈልግም። ገና ከመጣሁ ዱባይ ትመጫለሽ፣ ካታር፣ ኩዌት፣ እኛ እናግዝሻለን። ሌላ ሀገር ትሄጃለሽ። ሄደሽ ቀጥታ አንቺ ጀግና ከሆንሽ አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ
እከሌናት ያስጠፋችኝ፣ ይኸው ማስረጃ የተዋወቅነው ቲክቶክ ላይ ነው፣ ይኸው ያወራንበት፣ ይኸው ቤቴ ድረስ ሎኬሽን ልኬላት መታ ያስጠፋችኝ ብለሽ ቀጥታ እሷን ከአንቺና ከእሷ ማን ይብሳል? አንቺ እኮ ራናዌይ ነሽ፣ ምንም የምትከስሪው ነገር የለም። እሷ ግን ህይወቷ ነው የሚበላሸው። ማስጠፋት የጠፉ ሴቶችን ቤት ኢጃዛ ተከራይቶ ሰብስቦ ማኖር እጅግ በጣም ወንጀል ነው። ማን ነው የበለጠ የሚጎዳው? ማን ነው ሞር ተጎጂ? አንቺ ኤኒታይም ልትያዥ ልትገቢ ትችላለሽ። ይሄን አምነሽበት ነው የጠፋሽው። እሷ ግን ትክክለኛ ህይወቷን ወረቀት አለኝ ብላ የምትተማመንበትን ወረቀቷን ነው የምታጣው። ለምን? ወንጀል ስለሆነ። እኔ ሞር ፓወርፉል እኮ መጀመሪያ እንደዛ ስታረግ እኔ ፖሊስ ጣቢያ ሄጄ እጄን ሰጥቼ እኔ ሀገሬ ገብቼ እንደዛ ነበር ያሰብኩት። ግን ሳስበው አንደኛ እዛ ጋር ጀምሬ የመጣሁት ነገር አለ። ልጄን የግል ትምህርት ቤት ነው የማስተምረው። ያለ አግባብ መግባት አልፈልግም። ለዛ ብዬ ነው ታግሼ ቁጭ ያልኩት አቡዬ እንጂ እኔ እንደገባሁኝ የትም ሀገር ሄጄ መስራት እችላለሁ እግዚአብሔር ጤና እስከሰጠኝ ድረስ። እኔ ይሄንን ብዬ በተቀመጥኩበት ፎቶዬን ቆንጆ ቆንጆ ፎቶ ስለጥፍ አቡዬ ፎቶዬን ስክሪንሻት እያደረገች ፎቶዬን ነው የምትለጥፈው። ፎቶዬ ምን ያርጋት እኮ። አሁን ማስረጃዎችሽን አቅርቢ። ለምሳሌ ከእሷ ጋር አውርታችሁ የምታውቁትን ቮይስ እኔ ከፍትና ቮይሱን የአንድ ሰው ቮይስ ነው ወይስ የተለያየ ነው የሚለውን እናስተያያለን። መጀመሪያ አንቺና እሷ እንደምትተዋወቁ ማስረጃ አቅርቢልን። ግሪን ጋላሪ አብርተሽ አብራችሁ የተነሳችሁት ፎቶ ኦኬ። ግሪን ጋላሪ እኔ ማብራት እችላለሁ እንዴት? ማይ ጋድ ራሴን አሳመመኝ ጩኸቱ ሲደጋግም። ስልክ ከተደወለ ገስት ላይ ሆናችሁ ከተደወለባችሁ እንዲህ ነው የሚያስተጋባው።